በቁፋሮ በደንብ አድርጎ የተገኘ ማስረጃ ያለው እንደገና ደግሞ በብራና ላይ ከአራተኛው እስከ ስድስተኛው መቶ ክፍለ ዘመን በብራና ላይ የተጻፈው ወንጌል የነበረ ወዲያና ወዲህ የማያሻማ ስለ ግዕዝ ፊደል ነው የምንነጋገር። ግዕዝ ፊደል በሄኖክ ዘመን የተጻፈው ነው። በስነ ፍጥረት በ22ቱ ስነ ፍጥረታት ልክ 22 ፊደላት ነው የተጀመሩት። ለዚህ ነው ፊደላቱ ከስነ ፍጥረት ከፈጣሪ ጋር እያገናኙ ትርጉም የሰሩ። ታ ትርጉም አለው፣ ለትርጉም አለው። ለምሳሌ እዚህ ጋር አ ትርጉም አለው። አ ማለት አለፍ ምን ማለት ነው? አ ፈጣሪ ሁሉ አለ እያሉ ነው። ግዕዝ የመጀመሪያ ቋንቋ ነው። ማን አለ? ራሳችሁ ፈልፈላችሁ ራሳችሁ አንብባችሁ ድረሱ። ከሌ እንዲህ አለ እንደገሌ አትበሉ። ራሳችሁ አመዛዝናችሁ አንብባችሁ ወቁና ድረሱበት ነው። ስለዚህ የራሳችን ፊደል የራሳችን የነበረ ያለን ነን ብለን ከዛም በኋላ ይሄ ፊደል እንግዲህ በተለያየ ነገስታት ጊዜ የተለያየ ቅርጽ እየያዘ በ10ኛው መቶ ክፍለ ዘመን እንዲህ አይነታውን ገበታ ፊደል ይዞ 4 ፊደላት ተጨምረው 26 ፊደላት ይሄ ሲደመር ነው 26። ወደ ጎን ያሉት እንግዲህ ሲባዙ 10። እንግዲህ ፊደል ምንድን ነው የሚለውን ነገር ደግሞ የተለያዩ ሊቃውንት የተለያዩ ትርጉም ሰጥተዋል። ሊቁ አስረስ ሰው ምን ይላሉ? ፊደል ሐውልት ፊደል ነው ይላል። ሐውልት ማለት ምን ማለት ነው? ታሪክ ማለት ፊደላችን ምናችን ነው? አሁን የድንጋይ ጽሑፍ ባይኖረው ኖሮ ድንጋይ እንለዋለን። ማን ድንጋይ ብሎ ይገርጻል እንጂ ታሪክ ይሆናል? ሐውልት ይሆናል? ስለዚህ ፊደላችን ምናችን ነው አሉ? ሐውልታችን ነው፣ ታሪካችን ነው ይላል። ሌላው ፊደል መልክ ነው፣ መልክም ፊደል ነው። ልጆች ሰማችሁ? አሁን ሚሶኛል። እሺ ተቀይራለሁ። እቺን ነገር ጦኩላችሁ እኔ ሚስለው ለሚስ እንዴት እንደምትሉ አውቃለሁ። እሺ እቺ ማናት? ለሚስ ነው የምትሉ ተፍርታው። እሺ እቺ ማናት? አራታው ጮክ በሉ እንዲሰማችሁ። እሺ እቺ ማናት? ይሄን ነገር ልጆቹ የነገሩ መልካቸው ነው አይደለም? አዎ መልክ አለው። ፊደል መልክ አለው። መልክ ፊደል ያለው የየራሱ መልክ አለው ማለት ነው። አላቃ ኪዳኑ ክፍሌ ደግሞ ፊደል ምልክት የቋንቋና የቃል ያነጋገር ሁሉ ምልክት አምሳል መገለጫ ማስታወቂያ ነው። እንዴት ወንድሜ ስመማ ሉል ሰገድ ብለህ መጻፍ አትችልም? በምን በራስ ፊደል ሆራ ብለህ ነው አለ። ሉል ሰገድ ስሜን፣ ታሪካችን፣ ደስታችን፣ ሐዘናችን ማንኛውም ስሜታችን በፊደላችን ገልጸን መጻፍ አንችልም? እንችላለን። እኛ ምን ስላለን? ፊደል የራሳችን ፊደል ስላለን። አፍሪካ ሀገር ጎራ በላ አርጎ ያዋል ጻፍ ስትለው ወደ እንግሊዝኛ ወይ በፖርቱጌዝ ነው ወይ በፈረንሳይኛ ነው አይደለም? ፊደል ካይ እኛ ግን ይሄ ምንጭ ያለንን ያለን። ስለዚህ በዚህ መልክ ነው መገለጫ ነው ብሎ ያስታውቃል። አሁን ደግሞ ፊደልን ምን ይባላል? ነቃ ጥበብ የጥበብ ምንጭ እውቀት የሚጠፋበትን የሚያበራ ወይ መራሄው እውር ሲባል እዚህ ጋር አላወቀውም ያላወቀ ማለት ነው። የሚቀጥለው ዓመት አሁን ስለ 10 አታውቅም ማለት 10 ስትደርስ ስለ 10። ስለዚህ እኛ ስለማናቅ ለማወቅ አልመጣንም። አላዋቂ ብንማለው ስድብ ነው። ነን አላዋቂዎች ነን፣ ልናቅ መጥተናል። ስለዚህ ይህንን ለማወቅ ፊደላችን ምን ያደርገናል? ይመራናል፣ ወደ እውቀት ምንጭ ይመራናል። ለምን? በፊደላችን የተጻፈ ታሪክ ምን እያንዳንዱ ነገር ስላለን አለን እናንብብ ትተነው ነው ምንጫችንን ምን ብናደርግ ምን እንሆናለን? አዋቂዎች ያደርገናል ብሎ ነው እንግዲህ ያስቀመጡት። ለዚህ ነው ያለ ፊደል ምንጭነት እንደ ጅረት የፈሰሱ ፊደሎች መጽሐፍ አይኖሩንም ነበረ። በፍልስፍና በታሪክ በእምነት በጣም ጽሑፍ ያለን ሀገር ነው። ምን ስለናል? ፊደል ስላለን ነው። ለዚህ ነው በጥንታዊ ዓለም የአንድ ሀገር ስልጣኔ መጠን የሚለካው በስነ ጽሑፍ ነው አይደለ? ስነ ጽሑፍን እንግዲህ የትኛውን እንጥቀስ? መጽሐፈ ሄኖክን ነው ተውት ነው ወይ ቅዱስ ያሬድን ነው? ቅዱስ ያሬድ እኮ ጽሑፍን ከጽሑፍነት አልፎ ዜማ በጅቶለታል። አልተዘመረለትም፣ አልተነገረለትም እንጂ አይደለም እንዴ? የዚህ ሁሉ ባለቤት ነን አይደለም? እሺ አንድ ሀገር ደግሞ ሌላ ስልጣኔዋ በስነ ህንጻ ይገለጻል አይደል? ስነ ህንጻ አክሱምን እንግለጽ እንጥቀስ ወይስ ላሊበላ? ላሊበላ የተሰራው በአንድ ውቅር እስካሁን ፈረንጆች እነሱ ጋር ደርሰውበታል። እንዴት ይሰራል ብለው አይደለም እንዴ የሚገርማል? እናንተ እኛ እኮ የቅዱስ የላሊበላ ልጆች ነን፣ አንገታችን አንደፋ። ስለዚህ ወደዚህ ንጹህ ምንጭ ወደ ላሊበላ ልጅነትና ወደዚህ ጥበብ መመለስና መምጣት አይሻልም? ይሻላል ነው። አዎ
አይሻልም? ይሻላል። ዛሬ ከቡ ሞቃል ለራ በድምጻችን እንደሱ ነው መልእክቱ። ወደ ጥበብ ወደ ምንጫችን ወደ ራሳችን ነገር እንመለስ ነው። እንግዲህ ሌላው ጽሕፈት ሲባል ጽሕፈት ጸሐፊ አንድ ጸሐፊ ሊባል የሚችለው ፊደላቸውን ተርታቸውን ጠንቅቆ ሲያውቅ ነው። ያንን ካላረገ ዝም ብሎ ልጻፍ ቢል ነገር ይባላል፣ ትርጉም ይዛባል። ሞክሼ ሕይወትን መለየት መቻል አለበት። 3 አለ፣ አዎ አለ፣ ግን አገባቡ ራሱ ሁሉም ይለያል። እየራሱ የት ጋር ማን እንደሚገባ ጠንቅቆ ተቀምጧል። ስንት ሰ አለ? ማና ማን? ሳቱሰና ሰርግ ስንጽፍ በየትኛው ሰ ነው? በሳቱ ሰ ያላለ በንጉሱ ሰ ያለ በንጉሱ ሰ እንጻፈው። ንጉሱ ሰ አድርገን ሰርግ ብንል ትርጉሙን ማለት ነው ጅረት ቦይ። ስለዚህ እስከ ዛሬ ድረስ ጅረት ጠርታችሁ አዳራሽ ከተናላችኋል፣ ችግር የለውም። ከአሁን በኋላ ግን የምታገቡ ሰን በሳቱ ሰ ሰርግ ብላችሁ ተግባባን። ጥሩ ሰዓሊ እንበል። ሰዓሊ ሲጻፍ ንጉሱ ሰ አይኑ አራተኛው ሊ። ይሄ ትክክለኛ ነው። ሰዓሊ እከሌ ይህን ስ የሳለ ማለት ነው። አንድ አይነት ናት ብለን ግን ሰዓሊ በእሳቱ ሰ ብናደርገው ይችኛዋን ተጠቅመን አብን ሊ ሲነበብ ምንድን ነው? ሰዓሊ። ትርጉሙስ ለማኝ መለመን ማለት ነው። ሰዓሊ ለመቅደስ ወይ ለምኝልን አይደል? በዚህኛው ሰዓሊ ነው የሚጻፈው። ታዲያ ይህን ማወቅ አይሻለን? ይሄ ነው እንግዲህ ማለት። ሌላው እንግዲህ ስርዓተ ነጥቦቻችን በግዕዝ 2 ነጥብ 4 ነጥብ ምናምን የምታውቋቸው ናቸው። በግዕዝ ጥያቄ ምልክት የለም። ጥያቄ ምልክት ምንድን ነው? የእንግሊዘኛ ነው። ጥያቄ ምልክት ለማድረግ ግዕዙ ከፈለገ 3 ነጥብ ነው። 1 2 3 እዚህ ደግሞ 7 ነጥብ አለ። 7 ነጥብ ደግሞ አንቀጽ ፓራግራፍ ሲለይ የሚደረግ ነው። ስለዚህ የሁሉ ነገር አልቀረብን። የማን ሆኑ? ሌላው እንግዲህ የብራና ጉዳይ ነው። ወደዚህ ቢሆን ይሻላል። ለነገሩ እዛ ጋር ሊቃውንቱ ከቆዳው አዘገጃጀት ጀምሮ ጽሑፍን እንደ ድሮ በሸንበቆ እንደ ድሮ በቀለሙን ከእጽዋቱ አዘጋጅተው ሲስሉ ጽሑፍን ሲስሉ ታዩታላችሁ። እዚህ ገል ለማመልከት ይሄ ብራና ባለ 1 ገጽ ወይም ቅጠል፣ ባለ 2 ባለ 3 ይባላል። ይሄኛው ባለ 2 ነው። ይሄና ይሄ ገጽ እንደምንለው ባለ 2 ቅጠል ነው። ቅጠሉን ወይም ደግሞ ገጹን የሚለየው ምስማክ ይባላል። ከዛ በኋላ ደግሞ ህዳግ አምድ የሚባለው 1 አምድ 2 አምድ 3 አምድ እሱን የሚለየው ሐውልት ይባላል። እቺ በዚህ በኩል ያለችው ክፍተት ግሌት ትባላለች። ከዛ ህዋ የሚባለው ጽሑፍና ጽሑፍ አለ አይደለ? በጽሑፍና ጽሑፍ መካከል እቺ ምን ባል ክፍተት አለች አይደል? ስፔስ ህዋ ይባላል። ከዛ ደግሞ ሲራክ የሚባለው ስም አይደል? አንድ ልጅ አግኝቻለሁ ሲራክ። ግን ሲራክ የሚለው እዚህ ጋር መስመር ማለት ነው። ግን መስመር እዚህ ጋር አይታይም። በደብተራችን ላይ በቀለም የተሰመረ ስላለን ነው የምናየው። ይሄ ግን በወስፌ በቀዳዳ እንድች የወጉ ስውር ስፌት ናት። እዛች ስውር ስፌት ላይ ነው የሚሰራው። እና ምን ይባላል? እነዚህን ነገሮች ጠንቅቆ በደንብ አድርጎ ያልጻፈ ጸሐፊ ነውር ሰራ፣ አቃቂር ወጣለት ይባላል። ስህተት ሰራ፣ ላጲስ አምጡ የለም፣ ወደ ነበረ ነው። እዚህ ጋር ለምሳሌ ህዳግ ይባላል። ከታች ያለው ክፍተቱ ወደ ላይ ከፍ ያለ ነው አይደል? አይታይም? በደንብ ከፍ ያለ ነው። በምክንያት ነው የሚደረገው። ስናነብ እንዲህ እንገልጻለን አይደል? አንዳንድ እያልን ማለት ነው። እንደዛ ስናደርግ መጽሐፉ ላይ እጃችን ያርፋል። ሲያርፍ ይህን ቦታ መጽሐፉ ጽሑፉን ያገኛል። ለምን? ከፍ ብሏል፣ እንዳይበላሽ። ስለዚህ ወደ የቤታችን ጎራል ያበላሸናቸው አይደለም የቀደምናቸው መጽሐፍት ስንት አሉ ማለት ነው እንደዚህ ስንገልጽ። ስለዚህ እነዚህን ሁሉ በደንብ አደራጅቶ ያልጻፈ ነውር አደረገ፣ አቃቂር ወጣለት ነው። በዘመናችን ኤዲተሮች የሚባሉ አይደል? ጽሑፍን ኤዲት የሚያደርጉ ሊቃውንት አሉ። ደግሞ ሊቃውንት ይህ ጽሑፍ ተጽፎ ሲያልቅ እነሱ ጋር ይደርሳል። እያንዳንዷ ነገር በዚህ መሰረት ካልተደረገች ልትመለስ። ማን ነውረኛ መባል ይፈልጋል? ተጠንቅቆ ይጽፋል እንጂ። እንግዲህ በአጠቃላይ ባጭሩ መልእክቱ ንጹህ ምንጭ ኢትዮጵያ በጣም ሰፊ ነው። ይህንን በደንብ አድርገን ወደፊት ለመማር መጓጓትና ራሳችንን መስጠት ነው። እዚህ ቦታ ላይ ደግሞ ትንሽ ሰፋ ይላል አመጣጣችሁ። እንግዲህ ያው እንደምንም እስከምትጨርሳላችሁ ይታያል። ይህንን የንጹህ ምንጭ ኢትዮጵያ ወንዝ ጅረት ለመንሳፈፍና በዚህ ለመዝለቅ ዝግጁ ናችሁ ሆይ? መንሳፈፍ ነዋ።